ድመቲቱና አይጦች በአንድ ጥንታዊ ቤት ውስጥ በርካታ አይጦች ይኖሩ ነበር። አንዳንዶቹ ትላልቅ ሲሆኑ አንዳንዶቹ ደግሞ ትናንሽ ነበሩ። ከነዚህም ውስጥ የተወሰኑት ወጣት አይጦች ሲሆኑ ግማሾቹ ደግሞ ሽማግሌዎች ነበሩ። ታዲያ እነዚህ አይጦች ለመደበቂያ የሚሆናቸውን ብዙ ጉድጓዶች ቆፍረው ነበር። ምክንያቱም በዚህ ጥንታዊ ቤት ውስጥ አንዲት ብልጣብልጥ ድመት ትኖር ነበርና እንዳትይዛቸው ተሽሎክልከው ለማምለጥ በማሰብ ነበር ጉድጓዶቻቸውን አብዝተው የቆፈሩት። አይጦች ድመቲቱን ድሮም ቢሆን አይወዷትም ነበር። በተጨማሪም ደግሞ በጣም ይፈሯታል። ስለዚህ ድመቷ ድንገት ከተፍ ስትል ፈጥነው በመሸሽ ጎሪያቸው ውስጥ ጥልቅ ይሉና ያመልጧት ነበር። አንድ ቀን ድመቷ አይጦቹን በሙሉ ጠራቻቸውና በቃ ከእንግዲህ ጓደኛሞች እንሁን፣ ከዚህ በኋላ አልነካችሁም። ነገር ግን በቀን 2 ጊዜ በሰልፍ እየመጣችሁ ተራ በተራ ሰላምታ ትሰጡኛላችሁ፣ ሁልጊዜ ጠዋትና ማታ እሺ አለቻቸው። አይጦችም በድመቷ ሐሳብ በጣም ደስ ብሏቸው እሺ ምንም ችግር የለውም፣ ሰላምታውን በየቀኑ እናቀርብልሻለን በማለት ተስማሙ። ከዚያም በደስታ መጨፈር ጀመሩ። ድመቷም እንደ አይጦቹ ሁሉ አብራ በደስታ መጨፈር ጀመረች። አይጦቹ እየዘለሉ እየተቃቀፉ እያጨበጨቡ ደስታቸውን ገለጹ። በቀጣዩ ቀን ሁሉም አይጦች ከጎሪያቸው ወጥተው ተራ በተራ ድመቲቱ በመቅረብ ሰላምታ እየሰጡ ማለፍ ጀመሩ። የመጨረሻ አይጥ መጥቶ ሰላምታ ሲሰጣት ግን ድመቷ ዘላ እንቅ አደረገችውና ጭጭ አደረገችው። እንደገና በምሽቱ ፕሮግራም አይጦች መጡና ለድመቷ ሰላምታ እያቀረቡ ማለፍ ጀመሩ። ልክ እንደ ጠዋቱ ሁሉ ድመቷ የመጨረሻውን አይጥ ዘላ በማነቅ ጭጭ ስታደርገው ኪኪ የሚባለው አይጥ ግን ትንሽና ወፍራም ስለሆነ በፍጥነት መራመድ አይችልም ነበርና ወደ ኋላ ቀርቶ ነበር። እናም ከሌሎች በጣም ዘግይቶ ሲመጣ ድመቷ አይጦቹ በሙሉ ያለፉ መስሏት የመጨረሻ ነው ብላ የገመተችውን አይጥ እንቅ አድርጋ ስትበላ ተመለከታት። ኪኪ የሚባለው አይጥ ባየው ነገር በጣም ደነገጠ። ወዲያውኑ ወደ ኋላ በመመለስ በሌላ አቅጣጫ ዞሮ ወደ አይጦቹ ጎሬ ገሰገሰ። እናም ወደ አይጦቹ ጎሬ እንደደረሰ ያየውን ሁሉ ለአይጦቹ አንድም ሳይቀር ተናገረ። በዚህ ጊዜ አይጦች በሙሉ በንዴት ተበሳጩ። በቀጣዩ ቀን ጠዋት ድመቲቱ ቁጭ ብላ አይጦቹን መጠባበቅ ጀመረች። ብትጠብቅ አንድም ዝር የሚል አይጥ አጣች። በዚህ ጊዜ ድመቷ በጣም ተናደደች። እናም አይጦቹን ልትጠራ ወደ ጎሪያቸው አቅራቢያ ሄደችና እናንተ አይጦች የት ናችሁ አለቻቸው። እዚህ ነን ወይዘሮ ድመት፣ ከእንግዲህ ፈጽሞ ወደ አንቺ አንመጣም፣ አንቺ በጣም ጨካኝ ነሽ፣ ጓደኝነት አይገባሽም አላት። ከዚህ በኋላ ድመቲቱ እንደተነቃባት አውቃ ያንን ጥንታዊ ቤት ጥላ ወደ ሌላ ቤት ሄደች። ወደዚህ ቤት ፈጽሞ ሳትመለስ ቀረች። አይጦቹ ግን ዛሬም ድረስ እየተጠነቀቁ ኑሯቸውን ቀጥለዋል።